እያንዳንዱ ነገር እኔ ነኝ የገደልኩት። ኦኬ ሻመንኩ። እንዴት አድርገሽ ነው የገደልሽው? በቃ በትራስ አፍኜ ነው የገደልኩት። በትራስ አፍኜ ነው የገደልኩት። ሞቱ ራስ ማጥፋት ተብሎ አንድ ነገር አደርጋለሁ ብትል እመነኝ አንድ ቀን አታድርም። እንኳን አንተ ቤተሰቦችህ እንደማይኖሩ ወቅ በሆነ በብረት ነገር መሰለኝ ከኋላ መቱት እንደነገረኝ ከሆነ ማለት ነው። እስር ቤት ብገባ በሳምንት እወጣለሁ። ምንም አታመጣ። ብዙ ጊዜ እዚህ ይመጣል ምናምን ብሎ ያው ሆቴል ላይ ሊስት ይደረጋል። ሰምና ማልጋስ ያዝ አሳየኝ። እሱ ከኛ ህይወት መውጣት እንዳለበት ተሰማን። ገደል ነው በቃ አዲስ ነገር የለውም እኮ። ከሆቴል አልፎ ቤት ነበር። ቤት መኖሪያ ቤት ባሌን አልገደልኩም። ስታይኝ ባሌን የምገል ጅል እመስልሃለሁ እንዴ? ከወንድ ጋር ስወጣ ነበር ያለው በሳቱ ማለት ነው። ተነከኝ ስነ ስርዓት ያዝ። ዝም ብለህ ይኸውልሽ ነገር ስነ ስርዓት ግን ያዝ። አርፈሽ ይኸውልሽ በስነ ስርዓት ተናገሪ። ጭራሽ እኔ ላይ እንትን ትያለሽ እንዴ? የእሷ በቦታው አለመኖር ራሱ ጥያቄው ነበር። ምንድነው ይሄ? ማን ይላክልክ? አንተ ከብድሮክ በእኔ ህይወት ውስጥ ገብተህ እየተፈተነ ነኝ። ያ ሞቶ እንዳለ እንዴ አንዴ እኮ ሞቷል። ካሁን በኋላ ክስ ከፈት ምን አልክ? ራሱ አጥፍቶ ነው የተባለው። እኛን ስራ እንትን ማለት ነው መጨመር ነው እኛ ላይ እኛን ማስለፋት ነው። ደውይና አሁኑኑ ጥሪው። አልጠራውም። ጥሪው አይደለ እንዴ መልሽ? ጥሪው። እሺ እንዳትነካኝ እጠራዋለሁ እኮ ታዲያ ደውይና ጥሪው። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ ወደ ወንድሜ ጋር መጥቻለሁ ማለት ነው። በጣም በአስቸኳይ ፈልጋለሁ ብሎኝ በአንድ ጉዳይ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ይህን የምትመለከቱ ሁላችሁም ለብዙ ሰው መማሪያ እንዲሆን ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ለብዙ ሰውም ደግሞ ይህን አይቶ እንዲማር ሁላችሁም ይህንን ቪዲዮ ልክ ስትጀምሩ ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦች ሰብስክራይብ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ማንኛውም አስተያየትም ይሁን ሀሳብም ይሁን ሁሉም ነገር ማንኛውም ነገር በኮሜንት እንቀበላለን። እንዲሁም ደግሞ ጥቆማ አለን እንደዚህ ኬዞች አሉን እኛ የምናውቃቸው ጥቆማ አለ የምትሉም ደግሞ የቴሌግራም ሊንካችን አለ። በቴሌግራም ሊንካችን እንድትልኩልን እያልኩ ጠይቃለሁኝ ማለት ነው። ውድ ቤተሰቦቼ እንግዲህ ወንድሜ ጋር እንታወቅ። ሰላም ወንድሜ። ሰላም ነው። እንዴት ነህ? አለን። እስቲ ያው በጣም ውስብስብ የሆነ ነገር ነው የነገርከኝ ነገር ትንሽ አስቸጋሪም ነገር ነው። ብዙ የሚያሳዝኑ ነገሮች ህይወት መጥፋትም ያለበት ኬዝ ነው። በእርግጥ ለኔ የተወሰነ ነገሩን ነግረኸኛል፣ አስረድተኸኛል። ያው ለሚመለከቱንም ሰዎች በደንብ ግልጽ እንዲሆን አድርገህ ራስህንም በማስተዋወቅ እስቲ ያለውን ነገር ንገረን። ስምህ ማን ነው? እሺ ስሜ አቤል ይባላል። ያው እንደነገርኩ በጓደኛዬ የግድያ ኬዝ ምክንያት ነው አንተ ጋር የመጣሁት። ያው ጓደኛዬ ማለት ለኔ በጣም አብሮ አደጌ ነው። ረጅም ጊዜ ከልጅነታችን ጀምሮ ማለት ይቻላል ብዙ የተለያዩ ስራዎችን እየሰራን እዚህ ደረጃ ያደርሰናል ማለት ነው። እና ለተወሰነ ጊዜ ከዚህ ከሀገር ወጥቼ ነበር። አስመጭና ላኪ ነን እኔና እሱ የምንሰራው። ተመሳሳይ ስራ ነው የምትሰራው? ተመሳሳይ ስራ ነው የምንሰራው። እና ለተወሰነ ጊዜ ከሀገር ወጥቼ ነበር ወጣ ብዬ ነበረ። ያው ስመለስ ግን ምንድን ነው የምትሰሩት ስራ ምንድን ነው? የተለያዩ ወደ ሀገር ውስጥ የሚገቡ እቃዎች ምናምን አሉ። እነሱን ነው እያስመጣን ነው የምናከፋፍለው። ኦኬ በጣም ጥሩ ነው፣ ደስ ይላል። እስቲ ስለ ራስህም ንገረን። ከጓደኛህም ጋር እንግዲህ በጣም ከባድ ነገር እንደተፈጠረ ሰምቻለሁና እስቲ ምንድን ነው የተፈጠረው የሚለውን ነገር ስለ ራስህም እስቲ ንገረን። ያው እኔ እንዳልኩ እንግዲህ እኔና እሱ የምንተዋወቀው በጣም ወጣት ነበር፣ ልጅ በነበርንበት ጊዜ ነው። መርካቶ አካባቢ ነበረ ስራ የምንሰራው እና መርካቶ አካባቢ የተለያዩ እቃዎችን እየተላላክን ምን እያልንም እዛው እንሸጥ ነበረ። እዛው እየገዛን እያተረፍን ምናምን የተለያዩ ስራዎችን እንሰራ ነበረ እና ብዙ ውጣ ወርዶችን አልፈን እዚህ ደረጃ ለመድረስ በጣም ብዙ ውጣ ወርዶች ገብተናል። በቃ ያልሰራነው ስራ የለም ማለት ትችላለህ። እና ለእኔ ከወንድምም በላይ ነው እሱ፣ ከጓደኛ ብቻ ሳይሆን ከወንድምም በላይ ነው። እዚህ ደረጃ ራሱ የደረስነው የተለያዩ ሰዎችን ብድር በመጠየቅ ጠንከረን በመስራት ምን በማለት ነው። ያው ግን እንደ አጋጣሚ ከሄድኩበት ስመለስ ሞቶ ተቀብሮ ነው የጠበቀኝ። ያ የሆነበት ደግሞ ራስ ማጥፋት ነበረ ብሎ ለኔ ተነገረኝ። በእርግጥ ያው ብዙ ነገሮች አሉ። እስቲ ከመጀመሪያም ጀምሮ ያለውን ነገር አሁን ቀጥታ እንደዚህ ስትነግረን ብዙ ላይገቡ የሚችሉ ነገሮች አሉና ምን እንደተፈጠረ እያንዳንዱ ነገር ዲቴይል በደንብ እስቲ ንገረን። እንዴት ነበረ ትውውቃችሁስ? እስቲ ከሱ ጋር እንዴት ነበር መጀመሪያ? ያው ትውውቃችን እዛው ስራ ቦታ ላይ ነው፣ መርካቶ አካባቢ ቅድም እንደነገርኩህ የተዋወቅነው። ምንድን ነበር አንተ የምትሰራው? ያው እኔ እዛ አላላክ ነበረ ለተለያዩ ሱቆች እቃ ምናምን እንደ ዴሊቨሪ ምናምን ማድረግ ነበረ።
እሱስ ምን ነበር? እሱ የተለያዩ ሱቆች ላይ ነው። እሱም እንደዚህ ኮሚኒኬት አድርጎ ከብዙ ሱቆች ጋር እና ያው በሱ በኩል አንዳንድ ስራዎችን የምንሰራ ነበረ። ምንድን ነበር የሚሰራው? ሽያጭ፣ የእቃ ሽያጮች ነው የሚሰራው። እቃ ሽያጭ። በምን አጋጣሚ ነበር የተዋወቃችሁት ሁለታችሁ? ያው እኔም የዴሊቨሪ ስራ አይደለም የምሰራው። ዴሊቨሪ የምሰራበት ሰዓት ላይ እንደ አጋጣሚ ወደ እነሱ ሱቅ ሂጄ ነበረ፣ ከእነሱ ሱቅ እንትን ለማለት። ከዛን ያው እሱም ተቀጥሮ ነበር እዛ የሚሰራው እቃ ሽያጭ ላይ ማለት ነው። ሽያጭ ሰራተኛ ነበር? ሽያጭ ሰራተኛ ነበረ። እዛን እሱን ስራ እየሰራ ምናምን በተደጋጋሚ እቃዎች ቀበለው ነበረ እየሄድኩኝ ማለት ነው። በዛ እየተግባባን መጣን። ለምን አንድ ላይ አንሰራም እና አንድ ለምን እያለን የተለያዩ ስራዎች መሞከር ጀመርን ማለት ነው። እና ምን ማድረግ ጀመርን? የዛን ሰዓት ላይ በጣም ልጆችም ስለነበርን እቃዎችን እየገዛን በራሳችን እየገዛን አጥርፎ መሸጥን፣ ትርፋማነትን እና የራሳችንን ገቢ የሚያስጀምርን። ያው ተቀጣሪ ሆኖ መቀጠር በጣም ስለሚከብድ። ምን ያህል አመት ማለት ነው ተዋወቃችሁ? በጣም ረጅም፣ ይህን ያህል ብዬ በቁጥር ለመግለጽ ይከብደኛል። በጣም ረጅም አመት ነው። ከልጅነታችን ጀምሮ ነው እኔና እሱ እዚህ ደረጃ እስክንደርስ ድረስ ብዙ ህይወትን አሳልፈናል። ያው በዛም ማለት እሱም ወደ ትዳርም ገብቷል። በጣም የሚወዳት ሚስቱ ጋር አብሮ ይኖር ነበረ። እዛው ነበር አካባቢ እሷን የሚያውቃት፣ በስራ ምክንያት እዛው ያውቃት ነበረ። እንዳው ያው በእርግጥ በወንድምህ ምክንያት ወንድሜ እንደዚህ ይሆናል ጓደኛዬ፣ ያው ወንድሜ ነው ስትል የሰማው፣ ያው ጓደኛ ነው የምትለኝ ወንድሜ ነው ያልከኝ እና ያው መወለድ ቋንቋ ነው የሚባለው እውነት ነው። እና ምንድን ነበር እስቲ የሚያጋጫችሁ ነገር ነበር ከአንተስ ጋር ወይም ደግሞ ከሱ ጋር? ሌላ ከሰው ጋር እስቲ ምን አይነት ነው ጸባዩ? እሱ ከሰው ጋር የሚያጋጭ ጸባይ ያለው ምን አይነት ጸባይ ነው? አይ እሱ እንኳን ጸባዩ ደስ የሚል ነው። ስለዚህ በጣም ተግባቢ ነው። በጣም የተረጋጋ ሰው ነው። እንደዚህ ከሰው ጋር የሚያጋጨው ነገር የለም። ግን አንዳንዴ ትንሽ ከቤተሰብ ጋር ከሚስቱ ጋር ምናምን አለመግባባቶች ይታዩ ነበረ። ብዙ ጥያቄዎችን የምጠይቅህ ያው ቀላል የሚመስሉ ግን ለእኛ ደግሞ ስራ በጣም ወሳኝ የሆኑ ነገሮች አሉና ያው የተለያዩ ቀላል የሚመስሉ ጥያቄዎችን የምጠይቅህ ለዛ ነው። እነዛ ነገሮች ትኩረት አድርገህ እንድትነግረኝ ይፈልጋሉ። ምክንያቱም ለእኛ ስራ እንዲቀለን ለእኛም ስራ ቀላል እንዲሆንልን ገባ። ማን ነው ወዳጁ፣ ማን ነው ጠላቱ፣ ማን ነው ይህን ነገር ሊያደርገው የሚችለው የሚለውን ነገር ለማወቅ ነው እና ለዛ ነው የምጠይቅህ። እሺ ያው ሌላ ነገር እንዳይመስልህ ብዬ ነው። እና እስቲ እዛ ስራ ስትጀምሩ አብረን ለመስራት ተስማምተን አልከኝና እስቲ እንዴት ነበር ስራውን ስትጀምሩ የነበረው ነገር? ማን ነው ያበረታታችሁ? ማን ነው እናንተንስ ላይ የሆነ ያው ንግድ ስራ ላይ ስትገባ ብዙ ሰው የሚመቸው ሰው እንዳለ ሁሉ በዛ ስራ ዘርፍ ደግሞ ያለ ሰው ገባ ደስ የማይለው ሰው አለ። ስለዚህ እስቲ ማን ነበረ በዛን ሰዓት ያደነቃችሁና ማን ነበር ጥርሱን የነከሰባችሁ? ያው ወደዛ ስራ ስንገባ መጀመሪያ እንዳልኩ እሱም ሽያጭ ላይ ነው፣ እኔም ዴሊቨሪ ነው የምሰራው እና በጣም ብዙ ኮሚኒኬት አለ ከሰዎች ጋር ማለት ነው። በጣም ነው የምንግባባው የምንለው እና ለሁለት አንድ ላይ መስራት ያሰብነው ለዛ ነው። እሱም ያው ሽያጭ ላይ ስለነበረ በሰዓቱ ሻጭና ገዢዎች ማን እንደሆኑ ማን ሊቀበል እንደሚችል ምናምን በደንብ ያውቃል። እኔም ያው ብዙ ከተሞቹ በደንብ ስለማውቃት ምናምን ውስጡን የቴቱ ጋር ብንሰራ ትርፋማ ልንሆን እንችላለን የሚለው ነገር በደንብ አቅደንበት በደንብ ቁጭ ብለን አውርተን ነበር ነው የገባነው ማለት ነው። እና የመጀመሪያ ስራችን እንደውም ቀለል ካሉት እንደዚህ የቦንዳ ልብሶች ምናምን የተቀበልን ወደ ቡቲክ ለማስረከብ ነበር ያሰብነው ማለት ነው። እና የዛን ሰዓት ላይ በጣም መጀመሪያ በሰዓቱ የሚያከፋፍሉ ሰዎች ፈቃደኛ አልነበሩም። ያው ምክንያቱም በስራቸው ነው የምገባው። ያው አንዱ ጥሎ ሲያድግ ደግሞ ደስ አይላቸውም። እሱ ያለ ነገር ነው እና ይህንን ነው የምልህ የሚገባህ። ብዙ ሰው ጭካኔ በውስጡ ይዞ ነው የሚንቀሳቀሰው። እና እስቲ ምን አይነት ሰዎች ነበሩ ይህንን ነገር የተቃወሟችሁ? እስቲ ምንስ ያደርጉ ነበር እናንተ ላይ? ያው በሰዓቱ በብዛት እቃ ምናምን ስትረከብ የምታስረክበው ሰው ይኖራል አይደለ? እዛ ጋር ሄደው ቅናሽ ያደርጉበታል። ከኛ ብትቀበል እኮ ከእነሱ የተሻለ ብር እንቀንስልሃለን፣ በእነዚህ አይነት መንገድ ታገኛለህ። ይህን ሰዓት አንተ ኪሳራ ነው የምትሆነው አላ በተቀበልከው እቃ ካስረከብክ ትርፋማነት ከሌለው ምንም ጥቅም የለውም ማለት ነው። እና በጣም በቃ ማታ ሁላ እንደዚህ እንደ መንገድ ላይ እየዘረጋን ሁላ አንሽጥ ነበረ። አንዳንድ የማይሸጥበት ቀን ነበረ፣ ማይረከቡን ቀን። ችግር የለውም ማምጡ ምናምን ይሉና ልክ እንትን ስንል አይ እኔ ከሌላው ስቻለሁ በቃ ተውት ምናምን። የዛን ሰዓት በጣም ነበረ የሚያናደው ማለት ነው። ባልጀመርኩት ሁላ የምትልበት ጊዜ ነበረ። እና ያው እሱን እንደ ፈጣሪ ሁኔታ እያለፍን ገንዘብ ሴፍ እያደረግን ብዙ ጊዜ እኔም እሱም የለብንም ከሱስ ነፃ ስለሆንን ገንዘባችን ሴፍ ነው የምናደርገው። እና እንደዛ እያደረግን ያው መጨረሻ አካባቢ ላይ የሆነ ተለቅ ወደ ሱቆች አትክልት አከፋፊያ ምናምን ለምን አንሞክርም ተባባልን። የዛን ሰዓት ላይ እንደውም ምንድን ነው ያደረገው እሱ ወደ ቤተሰቦቹ ነበረ፣ የተወሰነ ክፍለ ሀገር ላይ ስለነበረ ወደ ቤተሰቡ ደውሎ መሬትም ቢሆን ሽጣችሁ ያላችሁንም ሼር አድርጉኝና ያው ሰርቼም ቢሆን እመልሳለሁ ብሎ ከቤተሰቦቹም የተለያየ ገንዘቦችን ተቀብሎ ነበረ።
እዚህም ሰፖርት የሚያደርጉን ሰዎች ነበሩ በሰዓቱ ከኛ እቃ ሲረከቡ የነበሩት ሰዎች ችግር የለውም የተሻለ ስራ ለመስራት ከሆነማ ችግር የለውም ሰፖርት እናደርጋቸዋለን እያሉ ብቻ በጣም ብዙ ልፋት አይተውበታል በሰዓቱ ማለት ነው። ምንድን ነበር እስቲ ስምምነታችሁ? አብራችሁ ስትሰሩ ምን አይነት ነገር ተስማምታችሁ ነው? በምን አይነት መንገድ የተስማማችሁት? የትርፍ ሁኔታ ብዙ ነገሮች ከአንተ ጋር ለመጨረሻ ጊዜ ጸብ ላይ ነበራችሁ ወይስ እንዴት ነው? ጸብ ላይ እንኳን ገብተን አናውቅም። ስለ አንዳንዴ ትወቃቀሳለህ፣ እግርና እግር ራሱ ይጋጫል። ልክ እንደዛው ትወቃቀሳለህ። ምክንያቱም የሆነ አንዳንዴ ብር መስጠት የሌለብህ ሰው የምሰጥበት ጊዜ አለ፣ ማውጣት የሌለብህ ቦታ ላይ የምታወጣበት ጊዜ አለ። በሱ እኔ ማጠፋለሁ እሱ የሚያጠፋ፣ ያው ግን በመነጋገር ነው የምንፈታው ብዙዎቹ ነገሮች ቁጭ ብለን እንደ ትልቅ ሰው። ምክንያቱም ብዙ ነገሮችን አሳልፈናል እኔና እሱ አብረን። ከዛ አንጻር ተረጋግተን ነበር እየፈታን እያልን ያው የምንሰራውም ቀጥታ በሁለታችን ስም አካውንት ነበረን በሰዓቱ፣ በሱ ነው ሴፍ የምናደርገው። ምክንያቱም አንዱ ሰው ጋር ይቀመጡ ይባል ያው እምነት ትንሽ አንዱን ለማመን ትንሽ ያጠራጥራል። ለዛ አንጻር ሁለታችንም ካልፈረምን ማይንቀሳቀስ ቡክ አካውንት አለን፣ በሱ ነበር ሴፍ እያደረግን ወጪ የሚያስፈልገው ለሱቃችን ወጪ እናደርጋለን፣ ለቤተሰቦቻችን የሚያስፈልገውን ደግሞ እዛው በኩል። ምክንያቱም የኩል ነዋ ስራውን የጀመርነው 50-50 ማለት ነው። በዛ መልኩ ነበር ሲሰሩ የነበረው። እንዳው እስቲ ያው አንዳንዴ እንጋጫለን ብለኸኛል እና እስቲ በምን ምክንያት ነበረ የምትጋጩበት ምክንያት የነበረው? ያው አላስፈላጊ ወጪዎች በሚከሰቱበት ጊዜ ነው። አላስፈላጊ ወጪዎች ሳይነገሩ ምናምን። አሁን አንዳንዴ ገንዘብ እንደዚህ ቶሎ ማይመልሱ ሰዎች አሉ። እሱ ደግሞ በጣም ምስኪን ነው እንዳልኩ እና መጥቶ ማንኛውም ሰው ይሄን ያህል ብር ስጠኝ በዚህን ጊዜ መለስልሃለሁ ካለው በቃ ሰው የማመን ችግር አለበት እና ዝም ብሎ አንስቶ የሚሸጥ እና በዚህን ጊዜ ደግሞ ልክ ሱቃችን በሚጎልበት ሳሌ ልክ ልናወጣ ስንል ምን ስንል የለም ብሩ ያው ካሽ ላይ ያለውን ነው እያነሳ የሚሸጠው ማለት ነው። ግዴታ ማድረግ አለብን፣ ከአካውንት ማንቀሳቀስ አለብን። ያ ሰዓት በጣም ነው የምንጨቃጨቀው በእንደዚህ አይነት ጉዳይ። ለምን ሳታማክረኝ እንዲያደርግ ለምን አልነግረኝም? ምክንያቱም በጋራ ነው የሰራን ያለን ስራው። ያ ነገር ወጪ ሲሆን ያ ሰው እንዴት ነው ይመልሳል ወይስ ምን አይነት ሰው ነው? ምን ያህል ገንዘብ መስጠት አለብን ለእንደዚህ አይነት ሰው? ምክንያቱም ለማደግ እንጂ ያው ለመክሰር አይደለም ይሄንን ስራ የጀመርነው። ከዛ አንጻር በእነዚህ አይነት ኬዝ ነበር የምንጋጨው። ያው ይሄ በእርግጥ ያለ ነው፣ ስራ ላይ የሚያጋጥም ግጭት ነው። ይሄ ሌላ ነገር ላይ ያደርሳል የሚባል አይደለም። እና እስቲ ያው ወደ ውጭ ንግድ ጀምረን ነበረ ብለኛል፣ አስመጭነት እና ላኪነት። ምንድን ነበረ የምትልኩት? ያው የተለያዩ መኪናዎችን ከዛ እናመጣለን፣ እዚህ ለማከፋፊዎች እንትን እንላለን፣ የመኪና እቃዎችንም ጭምር እየስወጣ ልክ ነበር። በምን ምክንያት ነው? እስቲ ሁለታችንም ከቤተሰቦቻችን ቤት አልወጣንም ብለኝ ነበር እና በምን ምክንያት ነው ላትወጡ የቻላችሁት? ያው የሆነ ነገር ለመጀመር እኮ የሆነ ነገር ወይም ትዳርም ለማሰብ ቢሆን የራስ ነገር ያስፈልጋል አይደል? እሱ እውነት ነው። በሰዓቱ ደግሞ ቤተሰቦቻችንን መርዳት አለብን። እንደነገርኩ መጀመሪያ ስንነሳ ከቤተሰቦቻችን ገንዘብ ተቀብለናል፣ መሬት እስከማሸጥም ደርሷል እሱ ማለት ነው። ስለዚህ ሰርተን አሁን የነበርንበት በሰዓቱ የነበርንበት ደረጃ አሪፍ ቢሆንም መጀመሪያ ቅድሚያ መስጠት ስላለብን ለቤተሰቦቻችን ሰፖርት ላደረጉም ማለት ነው። ከዛ አንጻር ሁለታችንም ቤተሰቦቻችን ጋር ቤተሰብን እያገዘን ነበር ያንን ስራ ስትሰራ የነበረው ማለት ነው። በጣም አሪፍ፣ በጣም ጥሩ ነገር ነው የነገርከኝ ነገር። አሁን ያው እስቲ አንተ ለምሳሌ ያው የምጠይቅህ ነገር ያው ነግሬያለሁ መጀመሪያም እና እስቲ ምንድን ነው ወደዚህ ወደ ሞት ደረጃ ላይ ደርሶ የቻለው ብለህ የምትጠረጥረው እና በዋነኝነትም እኔንም በጣም ብዙ ሰዓት እየደወልክ ያለህበት ድረስ ልምጣ ካልሆነ እያልከኝ ነበር። እኛ ደግሞ ያው የራሳችን እስኬጁል አለን እና በዛ መሰረት ሁለተኛ ስንመጣም ደግሞ አጣርተን ስለምንመጣ ነው፣ ለዛም ነው ያዘገየው። እና እስቲ ስለየ አንዳንዱ ነገር በደንብ ስለተፈጠረው ነገር ከዛን ወደ ትዳር ገብቶ ነበር ብለኛል አይደለ? ወደ ትዳር ገብቶ ነበር። በትዳር ውስጥም ብዙ ነገር ገጥሞታል ብለኛል እና እያንዳንዱ ነገር እስቲ ንገረኝ። እንዴት ነው የተዋወቀው ከእሷ ጋር? ያው ከእሷ ጋር የተዋወቀው ያው በስራ በኩል ነው። ታውቅ ነበር አንተ ያንን በምን እንደተዋወቁ በደንብ የምታውቀውን ነገር ዲቴይል ነገር ነው። ያው ስራ ቦታ ላይ እንደዚህ እቃዎች ምናምን እንትን ነበረ፣ እሷም ሱቅ ላይ የራሷ ነበረ በሰዓቱ እና ከኛም አንዳንድ እቃዎችን ተወስድ ነበረ። በፊት ወደ መኪና አስመጭና ላኪ ከመግባታችን በፊት ማለት ነው። በመዋል አትክልት ምናምን ስራ ነበር ብዬ ነበር። የዛን ሰዓት ላይ እቃ ምናምን ተወስድ ነበረ። ያው ብዙን ጊዜ እሱም ሱቅ ስለሚውል በዛ አጋጣሚ በጣም እየተግባቡ መጡ፣ እየተቀራረቡ መጡ። በሰዓቱ ልጅቷ በጣም ጥሩ ልጅ ነች በሰዓቱ እና ወደ ትዳር አለም ሊገባ እንደሆነ አሳወቀኝ። ያው እኔም አልከፋኝም። ስለሱ ከወደዳት ትመጥነኛለች ካለ እሱ ሱቅ ነበረ የምትመጣው።
ሱቃችን እሱ ነበር ብዙን ጊዜ የሚውለው። እኔ የተለያየ ቦታ ላይ እየሄድኩኝ ስለምል ስለማወራ ሰዎች ምናምን ኮሚኒኬት ስለማድረግ እቃ ምናምን ጭኜ ስወጣ ያው ከሱ ጋር ቦታ ደግሞ ትሆን ነበረ፣ እቃዎች ምናምን ትወስድ ነበረ። ሜቢ እንትን ማለት እሱን መታወቅ በአጋጣሚ ነው ብለህ ታስባለህ ወይስ ሆን ብላና አስባበት ነው ብለህ ታስባለህ? ያው እኔ እንጃ አጋጣሚም ነው ሆን ብላም ነው ለማለት ትንሽ ይከብደኛል። እስቲ እንዴት ነበር ሁኔታቸውን ስታየው? መጀመሪያ አካባቢ እንዴት ነበር ሁኔታቸው? ለዚህ ሁኔታ መድረስ፣ ለዚህ ሁኔታ መፈጠር ያው ብዙ ነገሮችን እሷም ያው ተጠያቂ ስለምትሆን ማለት ነው። እና ምንድን ነበር እስቲ እንዴት ነበር ሁኔታቸው አንተ ስታይ፣ እንደ ጓደኛ እንደ ወንድምም ስታይ በዛን ሰዓት እንድትቀጥል ነው ከሱ ጋር ሀሳብ የነበረው ወይስ እንዴት ነበር? እስቲ ሀሳብ ከነበረው ሁኔታ አንጻር ንገረን እስቲ። በሰዓቱ ያው ልጅቷን ባስታወቀኝ ሰዓት ላይ በጣም ደስ የምትል ተጫዋች፣ ልክ በቃ ተግባቢ ነገር ነች ልጅቷ ጋር ምናምን እና ያው የራሱን አይነት ሰው ስላገኘ በጣም ደስ ብሎኝ ነበረ። በቃ የኔ የሚለው ልክ እንደሱ ተግባቢ ነች፣ ተጫዋች ነች። ያን ነገር ሳይ በሰዓቱ ደስተኛ ነበር እና አይ አትሆንም ምናምን የሚል ነገር አልመጣልኝም። በጣም እንክብካቤ ለሱ ያላት እንክብካቤ አክብሮቷ ምናምን በጣም ልዩ ነው ከምልህ በላይ ማለት ነው። እና በሰዓቱ ልክ እንደዚህ ላገባት አስቤያለሁኝ ፍቅረኛዬ ናት ምናምን ብሎ ሲነግረኝ ችግር የለውም በቃ ምንም ቅርም አላለኝም። ምን ያህል ጊዜ ነው በፍቅር የቆዩት? ቢያንስ 3 ዓመት 4 ዓመት በፍቅር ቆይተዋል። ስለዚህ በደንብ ይተዋወቃሉ ማለት ነው። በደንብ ተግባብተዋል። በዛ መሀል የሚያጣላቸው ሜቢ ወይ ደግሞ የሆነ ማያግባባቸው ጉዳይ ነበር ብለህ ታስባለህ? ወደ ትዳር ከመግባታቸው በፊት ፍቅረኛ በነበሩበት ሰዓት ላይ እንኳን ብዙም ማያግባባቸው ነገር የለም። ምክንያቱም ብዙም ጊዜያቸውን እሷም በስራ ላይ እሱም ስራ ላይ ነው የሚሉት። አነስተኛ ሰዓት ነው የሚገናኙት። ያ በዛን ሰዓት ላይ ምንድን ነው ስራዋ? ምንድን ነው እሷ ስራ? እሷ እንደ ጁስ ቤት ነገር ነበራት። አትክልቶችን እየወሰደች ከኛ ጋር ምናምን ቁርስ ቤቶች አላት እና ጁስ ምናምን ሰራች። እሱ ነበር በሰዓቱ የሚሰራው። በጣም መልካም። እሺ ከዛስ በኋላ ወደ ትዳር ከገባስ በኋላ እንዴት ነበረ የነበረው ሁኔታ? ከዛስ በኋላ ያለውን ነገር እስካሁን ድረስ ያለውን ንገረን እስኪ። ያው ከትዳር በኋላ ትንሽ እሷ ጋርም የጸባይ መለውጦች መጣ። ምን ያህል ጊዜ ከቆየች በኋላ ነበር? ቢያንስ አመት ከምናምን ከቆዩ በኋላ ጸባይዋ ትንሽ እየተቀየረ መጥቷል። ያው ምን እንደሆነ እኔም ቤት ሲሄድ ምናምን የምታሳየኝ ፊትም ደስ አይልም። የሆነ በፊት የነበረው ቀረቤታ እና አሁን ለምን መጣ አይነት እይታ ነው። ያው ለእሱም እንዲህ ነው ብዬ አልነገርኩትም። ምክንያቱም ሚስቱ ነች። እኔ የሆነ ነገር ብናገር ይጣላሉ። በእኔ ምክንያት ደግሞ እንዲለያዩ ፍላጎቷ አልነበረኝም እና ትንሽ ጸባይዋ ምናምን በቃ ትነጫነጫለች ምናምን። ያው እሱ እንዳልኩ ደግሞ የዋህ ከመሆኑ የተነሳ ምንም ብትለው እሺ እንጂ ለምን የሚል ነገር አያውቅም። እና እንደዚህ አይነት ነገሮች እያሉ እየተደራረቡ መጡ። እኔም እሱ ጋር ቤት ብዙ ጊዜ መሄድ ቀነስኩኝ ማለት ነው። ከስንት አንድ መሄድ ጀመርኩ። አልተጠራጠረም? እሱ አልጠየቀህም? ምንድነው ምናምን ስራ ቢዚ ነው ምናምን በቃ ሲደውልኝ ምናምን አይ እንትኑን እኮ ዕቃ እያስተቀበልኩ ነው ምናምን ያልኩኝ እንትን እለዋለሁ። ያው ስለሚረዳኝ ሁለታችንም ስራ ብዙ ጊዜ ቢዚ ስለሚያደርገን ማለት አልጠረጠረም። ምክንያቱም በፊትም ያው ቢዚ ነህ፣ ግን እንደምንም ሰዓት አመቻችተህ ነው የምትሄደው እሱ ጋር አይደለ? በዚህኛው ግን እንደዛ ጥፍት ስትል ምናምን የመጠራጠር ባህሪ አላሳየም? ተደጋጋሚ ጠይቁኛል። የሆንኩ ነገርማ አለ ለምን አልነግረኝም እስከማለት ደርሶ ነበረ። አይ ምንም የሆንኩት ነገር የለም እንደምታየው የራሴን ህይወት መገንባት አለብኝ። አንተም አግብተሃል፣ እኔ እንዲቆም እኔም ማግባት አለብኝ ያልኩኝ በጨዋታ አልፎ ነበረ ያንን ሰዓት ማለት ነው። ምክንያቱም እሷ ለምን ምክንያት እኔ ላይ እንደዛ እንደሆነች ማወቅ አለብኝ። ከመሬት ተነስቼ እንደዚህ በላመጠችኝ እንዲያደረገችኝ ብለው ለእሱ ደግሞ እሷ ሌላ ነገር ልነግረው ቻለች። ጓደኛ እኮ ወንድምህ እንደዚህ አድርጎኝ ብትል በሁለታችን መካከል ሊፈጠሩ የሚችለውን ነገር ማሰብ ለአንተ የሚከብደው ብዬ አላስብም። እሱ ልክ ነው፣ ትክክል ነው። በእርግጥ ልክ ነህ። በጣም ከሚያስብ ሰው ለጓደኛው ትዳር ከሚያስብ ሰው የሚጠበቅ ነገር ነው። ለዚህም ሳላደንቅህ አላልፍም። እሺ ከዛስ በኋላ አንተስ ምንድን ነው ብለህ አልጠየቃትም? እሷን ምንድን ነው ማለት ድሮ እንደዚህ አልነበርሽም ተቀይረሻል ብለህ ለመጠየቅ አልሞከርክም? እሷን ራሷን ለማናገር እሷን የሆነ ጊዜ ላውራት ሞክሬ ነበረ፣ ግን ያው የሰጠችኝ ፊድባክ ደስ አይልም። ስለሆነ እንደ ምን ሆንኩኝ ምናምን አለ አይደለ? የሆነ ብስጭት የሆነ ቁጣ ያለው ንግግር ሆኖ እንደዚህ አይነት ነገር ነበረ መመለስ ሊለያ ነው። ለመጠየቃት ምን ሆነሽ ነው? ሰላም አይደላችሁም? የተፈጠረ ነገር አለ እንደ ቤት ምናምን ስላት ምን ስንሆን አየክ ምናምን ያየከው ነገር አለ ምናምን በቃ የሆነ ደስ የማይል መልስ ታለ አይደለ? እንደዛ ነበር ስጠኝ የነበረው። ከዛ ያው እኔም ገብቶ እንደዚህ ነው ምንድነው ምናምን ብዬ እሱን ማስጨነቅ አልፈለኩም።
ያው ከሱ ጋርም እንድጠፋ ካለ በሚል ማለት ነው። ያው ባልና ሚስት አይደሉ ተግባብተው እስከተጋቡ ድረስ ተግባብተው ይፈቱታል በሚል ዝም ብዬ ነበር ተኳቸው። እሺ ከዛስ ማለት ትዳራቸው ወዴት ነበር ያመራው? ሰላም ነበረ ወይስ ጭቅጭቅ ነበረ? እንዴት ሆነ ነበር? እስቲ ከሱስ ስትሰማ አዳዲስ ነገሮች አልሰማህም? እሱ ብዙ ጊዜ ሚስጥረኛ ነው። በእነዚህ አይነት ነገሮች ላይ በቃ አንዳንዴ እንዲሁ ትቶ ማለፍን በቃ ምንም ብትናገረው ብትሰርበውን ብመተውም ያን ነገር አውጥቶ ከሌ እንዲያደርገኝ እኮ ከማለት ይልቅ ትቶ ማለፍን ይመርጣል። ዝምተኝነትን ይመርጣል ማለት ነው። እና አብዛኛው ስራ በቃ ሰዓቱን ስራ ላይ የሚያሳልፈው ሰው ቢያስቀይመው ምናምን ምንም እንትን የለም። አይሽ በቃ ጥፋተኛ ነኝ እያለ ወደ ስራ ላይ ነው ትኩረት የሚያደርገው። ያው እሷ ግን ቀን በቀን ነው እንዳልኩ ቀን በቀን እኔ በቃ የሆነ ሰዓት እንደውም ተውኩኝ። ውጪ መገናኘት ጀምረን ነበር ከሱ ጋር። ከዛ መሄድ አቆምኩ። ቤታቸው ሙሉ ለሙሉ አቆምኩ። በቃ አቆምኩ ማለት ይቻላል። ከስንት አንድ ነው የሚሄድ። በፊት በሳምንት 3-4 ሊድ ሲያሉኝ፣ አሁን ግን እየቀነስኩኝ በሳምንት ውስጥ አንዴ በቃ እሑድን ጠብቄ ምናምን እሑድ ሁሉ የምንገናኝበት ሰዓታችን ስለሆነ እሑድን እየሄድኩ ምናምን ከሱ ጋር ጊዜ አሳልፋለሁ። እሱም ያው እሷ ፊት ለፊት እሱ ልክ እሱ ባለበት ሰዓት ላይ የምታደርገው ሪያክት ለእሱ አይታዩም። ሚስቱም እስከሆነች ድረስ ወይ አሟት ነው ወይ ነገር ሁና ነው ብሎ የሚያስበው። ያው እኔ ብቻ ነኝ እዛ ጋር የምረዳው በአይኗ እስከመገላመጥ ድረስ ያ ነገሮች አሉ። አብራችሁ ራሱ ለምን ሰራችሁ አይነት ነገር እንደዚህ አይነት እንትን አመጣች። በቃ አብራችሁ ለምን ሰራችሁ? የሆነ የእሱን ልፋት እኔ ቁጭ ብዬ የምበላ አይነት እና ባሌ እየለፋ አንተ እንትን ትላለህ በቃ ትካፈለዋለህ አይነት እይታ ነው። ንግግሯ ራሱ እንደዛ ነው። በቃ እሱ ሁሌ ስራ ይላል፣ አንተ ከሀገር ሀገር ትዞራለህ። እኔ ከሀገር ሀገር የምዞረው እኮ ለስራ እቃዎችን ለማምጣት ለማስረከብ ምን ለማለት ነው እንጂ እዚህ ሆኖ ስለሚሰራ አልፎ አልፎ ነው አብረን የምንሄደው ስራዎች ላይ ማለት ነው። አብዛኛውን እዚህ ነው የሚያስጨርስልኝ እሱ አብረን የምንጨርሰው ስራዎችን እና ያ ነገር ራሱ ትንሽ እሷ ላይ እንትን ብሎ ነበር። ሌላ አይነት እንትን ማለት በቃ ልክ የምታየው አንተ በሱ ትከሻ እንደምትኖር ነው ማለት ነው። እሷ የምትመለከተኝ ልክ እንደዛ ነው። በቃ የእነሱን ሀብት እኔ ቁጭ ብዬ እንደምበላ አይነት ማለት ነው። በጣም ንብረት አለን እንደነገርኩ አስመጪና ላኪዎች ነው። በጣም ብዙ ሀብት አፍርተናል እና የእሷም በቃ እየተቀራመጥኳቸው አይነት ስሜት ነው ይሰማት ያለው በሰዓቱ። ለዛ ነበር እኔም እግሬን እየቀነስኩ የመጣሁት። ከዛስ በኋላ እስቲ እንዴት ነበረ ሁኔታቸው? መጨረሻ ላይስ ምንድን ነው የተፈጠረው ነገር? እስቲ በደንብ አስረዳን። እስቲ ምንድን ነው? ከዛም በኋላ ወደ ቻይና ሄጄ ነበር አሁን በቅርቡ እና ከመሄዴ በፊት አይቻል ነበረ። አጋጣሚ የሆነ ሆቴል ምሳ እየበላሁኝ ከሆቴል ከወንድ ጋር ስወጣ ነበር ያለሁት በሰዓቱ ማለት ነው። ኦኬ ምን በስራ ጉዳይ ተገናኝተህ ነው ወይስ? አይ እኔ ምሳ ለመብላት ነው የገባሁት እዛ ሆቴል። እነሱ በምን ኬዝ እንደገቡ በሰዓቱ አላወኩም። በቃ እኔ አብዛኛውን ጊዜ እዛ ሆቴል ነበር የምጠቀመው እና ከማናጀሩ ጋር በጣም አሪፍ ኮሚኒኬት አለኝ እና ከሆቴል ስትወጣ ተመለከትኳት። ስለ ልጁን አይቼውም አላውቅም አብሯት የነበረውን ሰውዬ። ከዛን ጠየኩት። ስጠይቀው አይ ከዚህ ከአልጋ እኮ ነው የሚወጡት ምናምን ሲል ከአልጋ ቤት ግራ ገባኝ። እንዴት ስለ የጓደኛዬ ሚስት ናት፣ በጣም እንደሚዋደዱ በቃ ለእኔ ብቻ መጥፎ ስሜት እንዳላት እንጂ እሱንም እንደዚህ በሱ ላይ ሌላ ባል እስከመደረብ ድረስ ደርሳለች ብዬ አላሰብኩ ነበር። በጣም የሚገርም ነው። እሺ እና ግራ ገባኝ። እርግጠኛ ነህ ግን አልኩት። እርግጠኛ ነህ እሷ እኮ ማለት ምናምን? አዎ እርግጠኛ ነኝ። ዛሬ አንተ ተመልክታችሁ ሊሆን ይችላል እንጂ ብዙ ጊዜ እዚህ ይመጣል ምናምን ብሎ ያው ሆቴል ላይ ሊስት ይደረጋል። ስም ምናምን አልጋ ስትያዝ አሳየኝ። ሊስት ላይም የልጁ ስም በተደጋጋሚ ከእሷ ጋር በመታወቂያ ምናምን አሳየኝ። ኮፒ እንትን ይባል ነበረ ማለት ነው። ሲያሳየኝ በጣም የደነገጥኩት። የእሷን መታወቂያ አይተዋል? በዛን ፎቶ ኮፒ የእሷን መታወቂያ የእሷም ነበረ። በጣም በተደጋጋሚ እዛ ሆቴል ይገቡ ነበር። ጭራሽ የዛን ቀንም የመጀመሪያም አይደለም በተደጋጋሚ። እኔ እንደውም የመጀመሪያ መስሎኝ ሆነ ማመኑላ ከብዶኝ ነበረ። ለካ በጣም ቆይቷል ነገሩ፣ በጣም ተደርጓል። እሱም ስለማያቀኝ ነው እንጂ እንዲህ ጓደኛዬ የምለው እንደ ወንድሜ የማየው ሚስጥም ሆኗን ቢያውቅ መጀመሪያ ኢንፎርም ያደረገኝ ነበር ማናጀር። በጣም እንዳልኩ እሱም ወዳጄ ነው እና ያው ሲነግረኝ በሰዓቱ በጣም የደነገጥኩት የጸባይ መቀያየሯ ምክንያትም አንዱ ይሄ ነው ያሰብኩት ማለት ነው። እሺ ታዲያ ይሄንን ነገር ስታይ አንተ ያው እንደ ጓደኛ ትደነግጣለህ። ምክንያቱም የጓደኛ ሚስት ማለት ያው
ዞሮ ዞሮ በጣም እንደራስ ስሜት ነው የሚሰማ። በሚገባ ውርደት ነው። በጣም ያሳዝናል። እንዴት ነበር ያንን ነገር የተቆጣጠርከው? እሷስ ለሱስ ነግረው ነበር በሰዓቱ ወይስ ምንድን ነው የተፈጠረው? እስኪ ከዛ በኋላ በሰዓቱ አልነገርኩትም። እሱ እንዳልኩ ልክ ምሳ በልቼ ከሰዓት በኋላ በረራ ነበረኝ። ያው ተመልሼ ከዛ ስመለስ ረጋ ብዬ ቁጭ ብዬ መጀመሪያ እሷ ከሱ ምን እንዳጣች ለምን እንደዚህ እንዳደረገች አወይቼ ጠይቄ መፍትሄ ካለው በእሷ በኩል መስተካከል ያለበትን ለመፍታት። ምክንያቱም ለሱ ቀጥታ እንትን ብለው ሊገላትም ይችላል፣ የሆነ ነገር ሊያደርጋትም ይችላል ተናዶ ማለት ነው። ምክንያቱም እሱ ተከብሮላት ተሰብስቦ እየኖረ እሷ ክብሯን ጥላ ከሌላ ወንድ ጋር እንደዚህ ያደረገች ብዬ ስነግረው አንደኛ እኔንም ወደ ላይ ያምነኝ ይችላል። ከሚስቴ ጋር ምንድነው ችግር እኔ እና እሷን ለመለያየት ነው እንዴ ብሎም ሊነሳ ይችላል። ማንኛውም ባል ስለሚስቱ መጥፎ ነገር ሲወራ ደስ አይልም። ያ ነገር ስላለ መጀመሪያ እኔ ሀሳቤ ከስራ ከተመለስኩ በኋላ ያለውን ነገር ጠይቄ እሷን አናግሬያ መስተካከል የሚችል ነገር ከሆነ አስተካክለን ወደ ነበረ ትዳሯ ወደ መጀመሪያ ፍቅራቸው እንዲመለሱ ነበር። እሱም ሳይሰማ ማለት ነው። እሱም ሳይሰማ እንደዛ ነበር ሀሳቤ። ያው እንደ አጋጣሚ ሆኖ እዛ በስራ ምክንያት በጣም ቆየሁ። ስመለስ ግን ወንድሜ ወደ ጓደኛዬ ተቀብሮ ነው የጠበቀኝ። ሞቱ ራስ ማጥፋት ተብሎ። እንዴት ራስ ማጥፋት ማለት ምንድን ነው የተፈጠረው? ራሱን አጥፍቶ ሰምቶ ነው ይሄን ነገር አይቶ ነው ወይስ ምንድን ነው? ያው እንደሰማሁት ኢንፎርሜሽን ከሆነ በሰዓቱ ፖሊስ ጣቢያ ሄጄ ጠይቄያለሁ። ምን አይነት ራስ ማጥፋት ነው የሚሉ ነገሮች ጠይቄ ነበረ። ያ ሞቶ እንዳለ እንዲህ አንዴ እኮ ሞቷል፣ ካሁን በኋላ ክስ ከፈት ምን አልክ? ራሱ አጥፍቶ ነው የተባለው። እኛን ስራ እንትን ማለት ነው መጨመር ነው እኛ ላይ እኛን ማስለፋት ነው ያሉት እንደዛ። እና ምንም የምታመጣው ነገር የለም በቃ አንዴ ሞቷል እኮ። ሐኪም ቤትም ሄጄ ነበር የሐኪም ቤት ማስረጃዎችን ቼክ ለማድረግ። ያው አንድ ሰው ራሱን ሲያጠፋ በምን እንዳጠፋ ምናምን ይመረምራል። እዛም ደባብሰው ነው ያሉት። ሙሉ ኢንፎርሜሽኑን መረጃውን ለሚገባው ለሚስትየው ሰጥተናል። ስለዚህ አንተን አይመለከትም። ስለዚህ አንድ ኢንፎርሜሽኑን መጠን ማወቅ ከፈለግ ሄደህ ሚስትየው መጠየቅ ትችላለህ። ከሷ ሁሉ ነገር ጨርስ እንጂ ማለት እንዴት እንደሞተ ሁሉን ነገር ማወቅ እፈልጋለሁ ስትላቸው ይሄ ነው መልሳቸው። አንዴ ራስ ማጥፋት ነው። የሰው ራሱን አጥፍቷል። ራሱን ሰቅሎ ነው የተገኘው። ሰቅሎ እና በቃ ምንም ይሄ እንትን እንደዚህ ነው ሰው ገሎት ነው ምናምን የሚል ነገር የለም። በቃ ራሱን ያጠፋው ሰው። ስለዚህ ምንም አይነት ማስረጃ ልንሰጥ አንችልም ከዚህ የበለጠ። ሌላ መረጃ የወረቀት መረጃ ከፈለክ ራሱ ሄደህ ሚስትየውን መጠየቅ ትችላለህ። ለእሷ ሙሉ ኢንፎርሜሽኑ ከእሷ ጋር ሁሉ ነገር ጨርሰዋል። ግን ያው እኔ እንደዚህ አላመንኩም። ምክንያቱም እንዳልኩ ጓደኛዬ በጣም የተረጋጋ ሰው ነው። በጣም ብዙ ፈተናዎችን ያለፈ ሰው ነው። እንዲህ በቀላሉ ራሱን ያጠፋል ብዬ መቼም ነው ማለት ነው። ስለዚህ ሴራ አለ ማለት ነው። የሆነ ነገር እንዳለ ሴራ አለ ማለት ነው። ጠርጥር ያለው የሆነ ነገር እንዳለ በሆነ ምክንያት ይሄ ግድያ እንጂ እንትን እንደማይሆን በጣም እንትን ብዬ ውስጥ ያልተቀበለም። ስለዚህ ፖሊስ ጣቢያ ሄጄ የሰጡኝ መልስ ደስ አይልም። የሆነ የማመናጨቅ ነገርም አለው። ሐኪም ቤት ሲሄድም ዶክተሮቹ የሰጡኝ እንትን ደስ አይልም። የዛን ሰዓት ደግሞ ውስጥ ተጠራጠራል። የት ነው ራሱን ሰቅሎ የተገኘው የተባለው? እሱ መኝታ ክፍል ውስጥ ነው። የራሱ መኝታ ክፍል ቤት ውስጥ የገዛ ቤት ውስጥ ነው ራሱን አጠፋ ተብሎ የተነገረው። እሺ ባለቤቱ ስጠይቃት ምንድን ነው የምትለው ስለዛ ነገር? እሷ ብዙ ማውራት እንደማፈልግ ነው ስለዛ ነገር። ልክ የሆነ ነገር እንዴት ነው የሞተው ምናምን ስላለ ለቅሶ ነው የሚቀርማት። በቃ ታለቅሳለች ምናምን በቃ አታስታውሰኝ፣ አሁን ራሱ በመከራ ነው እየኖርኩ ያለሁት ምናምን በቃ ሌላ ወሬ ነው የምታወራልኝ ማለት ነው። እኔ የፈለግኩት ጓደኛዬ ወይ ወንድሜ እንዴት ራሱን እንዳጠፋ ምን እንደተፈጠረ ዝቶበትም ሊሆን ይችላል እኮ አይታወቅም አለ የዛቻ መልእክትም ደርሶት ከነበረ ዞሮ ዞሮ ብዙ ነገሮች በእንደዚህ አይነት ቦታ ላይ በምትሰራበት ሰዓት ላይ ኋላ ጠላት ይዘን ይችላል። ስለዚህ ወዳጅ ምነው የምትለው ጓደኛ ጠላት ሆኖ ሊገኝ ይችላል። ከዛ አንፃር ምንድነው የተፈጠረው ለምን አትስረጅኝም ስላል ምንም ልታስረዳኝ አልቻለችም። በሰዓቱ ጥያቄ የነበረብኝ የቤት ሰራተኛ ነበረች፣ የሀገሩ ልጅ ነች፣ ዘመድ ነገር ነች እና የእሷ በቦታው አለመኖር ራሱ ጥያቄ ሆነብኝ። የተመርዞ ቢሆንስ የሚል ነገር መርዘው ጠፍተው ቢሆንስ እች ልጅ ቤት ሰራተኛ ነበረችው እና ዘመዱ ነበረች፣ እዚህ ያስተምራት ነበረ። ለቅሶ በነበረበት ሰዓት ላይ ዘመድ የምትባለው ወይ ደግሞ ከዚህ ረጅም ጊዜ የሰራች ልጅ በቦታው አለመገኘቷ ራሱ ለእኔ ጥያቄ ሆነብኝ። እሺ ወዴት ሄዳለች እሷ? ያው ጥላ እንደወጣች እንደኮበለለች ነው። በቃ ሌላ ቤት ገብታለች። እሷ በቃኝ ብላለች። እሱን ከማለት በኋላ በቃኝ ብላ ወጥታለች። ሌላ ስራ ጀምራለች።
በእርግጠኝነት ደግሞ ልጅቷ እንደዚህ የምትልጅ አይደለችም። እንዳልኩ ዘመዱ ከሆነች ዘመዱ ነች። አዎ እንዴት ማለት አይደለም ዘመድ ባዳ ራሱ እኮ እንደዚህ አንድ ጊዜ ከጎን ነው የሚሆነው። አዎ እሷ ደግሞ በዛን ሳሌ ስጠይቃት አላቅም በቃ ስለሷም አላቅም ወጥታለች። እኔ ልክ እንደዚህ ወጥቼ ስመለስ ይሄንን ያዩት በቃ ተሰቅሎ ራሱን አጥፍቶ አዩት። እሷ በቦታው አልነበረችም። ምንም አውቀው ጉዳይ የለም ስለሱ። ከዛም በቃ ለቅሶ ሌላ የበለጠ መረጃ የለም። ከዛም ግራ ገባኝና ልጅቷን ማፈላለግ ጀመርኩ። ልጅቷን ሳፈላለጋት በስንት መከራ በኋላ ያው ልጅቷን አገኘኋት። ከዛም በኋላ አንተ ራስህ በተደጋጋሚ መደወል ጀመርኩት። ምክንያቱም ልጅቷ ጋር ያለውን ሀሳብ ስሰማ መረጃ ስሰማ ደነገጥኩኝ። ጥርጣሬም እውነት ሆነ። ከዛን ያው እናንተም በሚዲያችሁ እንደዚህ አይነት መረጃ እንደምታቀብሉ ሳቅ ቀጥታ ወደ ፖሊስ ጣቢያ ሄድም አይቀበሉም። መጀመሪያ ወደ እናንተ ባቀርብ ወደ ሚዲያው ባቀርብ ይሻላል በሚል ወደ እናንተ አመጣሁት። ያው ከልጅቷም ኢንፎርሜሽን የሰማሁት እሱ ከስራ ውሎ በሚመጣበት ሰዓት ላይ ሰራተኛውን አገኘሃት? የት አገኘሃት? እንዲሁ በተደብቃ ነው በከቺክ በሰዎች አፈላልጌ ምናምን ራቅ ወዳለ ከተማ ወጣ ብላ ነበር። ከተማ ወጣ ብላ ነበር ያገኛት። ወደዛው ወደ ክፍለ ሀገር ሸሽታ ነበር። ምን አድርጋ ነው ሄደችው? እሺ ንገረኝ። እሷን ኢንፎርሜሽን ስጠይቃት በሰዓቱ እሷም እየተርበተበተች ነበር። በቃ የሆነ እኔም ከነሱ ጋር አብሬ ያሴርኩ አይነት ስሜት ነበር የተሰማት። በስንት መከራ ነው ያገኘችኝ እኔ ራሱ ማለት ነው። ያው እኔና እሱ ያለንን ቀረቤታ ስለምታውቅ እኔም ውጭ እንደነበርኩ ስለሰማች የሆነ ነገር በቃ ቢያንስ ለሱ ብነግረው የሆነ ነገር ይፈጥርለታል ብላ ስላሰበች ነበረ መረጃው ልታቀብለኝ ፈቃደኛ የሆነችው ማለት ነው። እና በሰዓቱ ስጠይቃት ከስራ ደክሞት በሚመጣበት ሰዓት ላይ ከዚህ በፊት ነግሬ ነበር ከሆቴል ከወንድ ጋር አየኋት ብዬ ማለት ነው። ከሆቴል አልፎ ቤት ድረስ ነበር ይዞ ሄደችው። የዚህን ያህል መዳፈር ማለት ነው። የት ያኛው ጓደኛውን ውጭ ላይ የምታገኘውን ሰው አብራ የምታገኘውን ሰው ከሆቴል አልፎ ቤት ነበር። ቤት መኖሪያ ቤት ባሏ እያለ ማለት ነው። ባሏ ለስራ ወጣ ብሎ ነበረ። አስበው መቼ እንደሚመጣ የሰው ልጅ እኮ መቼ እንደሚመለስ አይታወቅም። የዚህን ያህል መዳፈር ማለት ነው። እና ከስራ ሲመለስ ከሀገር ወጣ ብሎ ነበርና ሲመለስ ሚስቱን ከሌላ ወንድ ጋር አገኛት። እዛው የገዛ አልጋው ላይ ማለት ነው። እና በሰዓቱ በጣም ተናዶ ነበረ እሱ። ምክንያቱም የገዛ ሚስቱ የሚያምናት ሚስቱ ከሌላ ወንድ ጋር እየተዳራች አልጋ ላይ ተኝታ ማየት ብቻ በጣም ከባድ ስሜት ነበር። እና በሰዓቱ ተናዶ በቃ ካልገደልኩሽ ምናምን እንዴት በእኔ ላይ ታደርጊያለሽ እያለ በሚናገርበት ሰዓት ላይ ያው ቀድሞ ሰነዘሩበት። ልጅቷ እንደነገረች ከሆነ ወንድዬው እያየች ነበር። ይሄንን ሰው ተደብቃ እያየች ነበር። ቤት ውስጥ ጫጫታ ሲፈጠር ምን ተፈጥሮ ነው ብላ ልክ ስታይ እሱ መጥቶ ነበረ። በመሀላቸው ግብግብ ተፈጥሮ ነበረ እና በሆነ በብረት ነገር መሰለኝ ከኋላ መቱት። እንደነገረችኝ ከሆነ ማለት ነው። በመቱበት ሰዓት ላይ ራሱ እንትን አለ። ያው ቼክ ሲያደርጉት በንዴት ላይ ያለ ሰው ምት ማለት ከኋላ ምት ቀጥታ ሞት ነው የሚለካው እና በዛ አጋጣሚ ህይወቱን አጣ። ያው ራሱ ማጥፋት እንዲመስል ደግሞ ሰቀሉት። ያው ይሄን ወሬ ደግሞ እሷ እንደምታካወቀች ሊገሏት ስለሚችሉ ነው እሷም የሸሸችው። በጣም የተነጋገረው ምን ልበለ የተቀነባበረ እንትን ነው። ስለዚህ ይህንን ነገር ለማድረግ ጠብቀው ቀን ነበር የጠበቁት። ያው እሱ መምጣቱ አፈጠነላቸው ማለት ነው። ተሳካላቸው። ቤት ድረስ ይዘው መጣች ማለት እኮ ሌላ ቦታ ቢያገኙትም ከመግደል ወደ ኋላ አይሉም ነበረ። አሁን በገዛ ቤቱ ሲሆን ደግሞ ለወሬም ይመቻል። በቃ በራስ ቤት ራስ ማጠፋ ነው የምትባለው። በጣም የሚገርም ነው። ያሳዝናል በጣም በእውነት። እና እኔ በጣም ከባድ ነው የራስን ሰው ማጣት ማለት በጣም ከባድ ነው ከሚባለው በላይ። ስንት ነገር አብሬ ያሳለፍኩ በቃ እኔ ከሱ ውጭ ጓደኛ የለኝም እንደነገርኩህ በቃ ከወንድሞቼ በላይ ነው። አሁን ከወንድሞቼ ጋር እንኳን እንደሱ አልግባባም ከሱ ጋር እንደምግባባው ማለት ነው። እና በሰው እጅ በሞቱ ደግሞ ስሰማ በጣም ያሳዝናል በጣም ከሚባለው በላይ። እና ወደ ምንም ችግር የለውም እንግዲህ ያው እሷ ያለችበትን ያው ቤት ነው ወይስ ሌላ ቦታ ቀይራለች? ባለቤቱ አልቀየረችም። እሷማ ያው አሁን ይሄንን መረጃ እኔም እንደማውቅ ስለማጣቅ በሰላም ነው እየኖረች ያለችው። እንደነገርኩ በነገራችን ላይ ማለት ነው ውሽማ ተብዬው እንኳን ባልየው ተቀብሮ 15 ቀን ሳይሞላው ነው ተቀላቅሎ መኖር የጀመረው። እሷ እዛ ቤት ውስጥ እዛው ቤት ውስጥ የራሱ ቤት ላይ እዛው ገለውት እዛው መኖር ጀመሩ። ምን ትለዋለህ? ይሄ ነው በጣም የሚገርም ድፍረት ነው። በጣም ይሄ ለየት ይላል በጣም።
እስኪ ለማንኛውም እኛም እንግዲህ ማድረግ ያለብን ነገር አንተም መበርታት አለብህ። አሁን ያው ይገባኛል፣ ወንድም ማጣት ጓደኛ ማጣት ቀላል ነገር አይደለም ይገባኛል። እና ያው ራስህን አንተም አረጋግተህ እንግዲህ እኛ የምንችለውን ነገር ሁሉ ለማድረግ እንሞክራለን። በማንኛውም በምናግዝህ ነገር ሁሉ ከጎንህ ነን እኛ። እነሱም ደግሞ እስቲ ያሉበት ድረስ ሄደን የምናጣራ ይሆናል። እስቲ ውድ ቤተሰቦች እንግዲህ እንደሰማችሁት እንዳያችሁት በጣም የሚያሳዝን በጣም ልብ የሚነካ ነገር ነው እና እንደዚህ አይነት ነገር ያው አይድረስ ነው የሚባለው። እስቲ ምንድን ነው ያለው የሚለውን ነገር ባለቤቱም ጋር ሄደን እስቲ ያው የምትወጣበት የምትገባበትን ሰዓት ጠብቀን ለብቻዋ እሷን ለማናገር እንሞክራለን ማለት ነው። ውድ ቤተሰቦች ሁላችሁም ይህንን ቪዲዮ የምታዩ ሁላችሁም ለሌላ ሰው መማሪያ ይሆን ዘንድ ሁላችሁም ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ መልካም ቆይታ። እንግዲህ ውድ ቤተሰቦቼ እንግዲህ ያው ልጁ እንደነገረን እንግዲህ እስቲ ቤት ነው ያለችው አሁንና ደውዬላት ነበር ቀደም ብዬ ምንድነው ከባለቤቷ ላይ እቃ እንደነበረኝ ማለት እቃ ሰጥቶኝ ገንዘብ እንዳልሰጠሁትና ገንዘቡን ደግሞ ለሱ ብቻ መስጠት እንደምችል ነግሬው እሱ በህይወት እንደሌለ ምናምን ነግራኛለች። ደውዬላት ነበርና ያው ቤት ነው ያለችው ስላለኝ ድንገት ሄጄ እዛ ድረስ ሄጄ የምጠይቃት ይሆናል ማለት ነው። ውድ ቤተሰቦች እስቲ ምን ይፈጠራል የሚለውን ነገር አብረን እናያለን። ይህንን ቪዲዮ የምታዩ ሁላችሁም ላይክ በማድረግ ጀምሩ። ውድ ቤተሰቦቻችን እንግዲህ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። በቀጣይ ምን ይፈጠራል የሚለውን ነገር አብረን እናያለን። መልካም ቆይታ። እዚህ ቤት ቤት ሰላም ነው? እንዴት ነሽ? አለን። አንኳኩቼ እኮ ልግባ ብዬ ነው። ሰላም ነው? ቅድም ደውዬልሽ ነበረ። ኦኬ፣ አንተ ነህ? ችግር የለውም ግባ። እሱ ግን ማን ነው? ማን ነው ይሰራል? ጓደኛዬ ነው። አንድ ላይ ነው የምንሰራው ስራ እና ለዛ ነው። እሺ ግቡ። እሺ እንዴት ነው ስራ ሁሉ መልካም? አለን። እኔም ምን አልከኝ? ስለ ስራ ምናምን ብለከኝ ነበርና አዎ ያው ስለ ስራ ማውርቼሽ ነበርና ያው እንግዲህ የተለያየ ነገርም ያው እያወራሁሽ ነበርና በስልክ ስላወራከኝ ነው እኔም እሺ ብዬ የተቀበልኩክና ምን አይነት ስራ መጀመር ፈልገክ ነው? ያው እኛ ብዙ አመት ንግዱ ላይ ስለቆየን ልናስረዳክ ወይም ልናግዝክ እንችላለን። አይ እኔማ የተወሰነ ገንዘብ ቃሪ ነበር ያልከፈልኩት ለባለቤትሽ ያልከፈልኩትና ኦኬ እኛ ጋር እሱንም አውርቼሽ ነበር ካስታወስሽ ነው። ሌላ ሰው ቀጥረሽ ነበር ነው? አይ ይሆናል እንደዛ አውርቼሽ ስለነበር ለዛ ነውና ያው ስለሱ ሲነሳ የሆነ ጥሩ ስሜት ስለማይሰማኝ ምን ነው ችግር አለ እንዴ? ያው መሞቱ ራሱ ችግር አይደል? ያው ያለ እድሜው ለፍቶ በአርፎ ቁጭ ብሎ በመብያው ሰዓት ነው ያጣነውና ከብዳል። እሱ ልክ ነው። ግን ያው እንደዚህ ያን ነገር ደግሞ አንዳንድ ያጋጥማል። እስቲ ብዙ ጊዜ ትንሽ አጫውተኝ ነበር ስላንቺና እስቲ ስለነበራችሁ ፍቅር እስቲ ንገሪኝ። ያስቀና ነበር ብዙ ጊዜ ሲነግረኝ። ግን አሁን ስለሱ ባታወራኝ ደስ ይለኛል። ያው ስለ ስራ ብለከኝ ነው ያስገባውክና መጀመሪያ ስለ ስራ ብትጠይቀኝና ብታወራኝ ደስ ይለኛል። እሱ ልክ ነሽ፣ ይገባኛል። ስሜቱ ስቃሉንም ስለሱ ካወራክ ልክ ነሽ፣ ይገባኛልና ያው ከምን አንፃር ነው እንግባባለን፣ እንደ ቤተሰብም እንቀራረባለን ብዬ ስላሰብኩ ነው። አንቺም ደግሞ አሁን ያው የሚያጽናናሽም ሰው ላይኖር ይችላልና ብዙ ነገሮች አሉና ከጎንሽ ሆኜም ብዙ ነገሮችን አግዝሻለሁ ብዬ ስላሰብኩ ነው። ያው ለመታወቅ ያህል ብዬ ነው እንደዚህ ያልኩት እንጂ ያስከፋሻል ብዬ አላሰብኩም። አይ ማስከፋት ለማስከፋት ሳይሆን እዚህ ጋር ልናወራ ያሰብነው ስለ ስራ ነው ብዬ ነውና በጥሩ ስሜት ስለ ስራ ብናወራ ጥሩ ነው። ትንሽ ነገር እንደው ብትነግሪኝ እስቲ እንዴት እንደተገናኛችሁ አንዳንድ ነገሮችን ብትነግሪኝ በጣም ነው። እኔና እሱ የምንተዋወቀው ማወቅ ከፈለክ የዛን ያክል የሚካበድ ነገር አይደለም። ገና ምንም ሳይኖረው በፊት ቤተሰብ ጋር እያለ ልጅ እያለን የተዋወቅነውና ከክላስ ጀምረን አብረን ነበር።
ኦኬ ነው እንዴ? አዎ እና በጣም በቃ በፊት በሚባል ደረጃ ነው የምንተዋወቀው። ያው በፍቅር ነው ሁሉ አመት አብረን ኑረን ተጋብተን ያው እንግዲህ እንዴት ነበር እንደዚህ በፍቅር ጊዜ ሲታሳልፉ እንደው ምንም ነበር የምትወጂለት? ሲጀመር ምን የሚጠላ ነገር አለው? ምንም የሚጠላ ነገር የለም። በቃ ሁሉ ነገሩ ጥሩ ሰው እኮ ነው እሱ። አይ ያው አንዳንዴ ገባሽ እንደዚህ አይነት ነገር እስቲ ያው 2 ወር አሉ ነው አይደል አንተን ካለ? አዎ እንዴት ታዲያ ጥቁር አለበስ? ያው ጥቁር መልበሱ ለሱም ጥሩ አይደለም ምናምን አሉኝ ሰዎች። ቢሆንም ያው የልብሽ ሀዘን ቢያንስ እንዲወጣልሽ ያው ውስጥሽም ላይ ያው በልብስ አይደለም እኮ ያው የውስጥ ሀዘን የሚገለጸው። ያውቃለሁ ሀዘኔንና ያው ውስጤ ተላላለኝ ነው። መመለስ የምትፈልገው ብር ምን ያክል ነው? አብረን መስራት የምትፈልግም ከሆነ ሌላም ጓደኛ ያለ አብረን መስራት እንችላለን። ምን አይነት ጓደኛ ነሽ? ቢሮ ስላልተገናኘን ይቅርታ። ዛሬ ትንሽ ማረፍ ፈልጌ ነው ቤት የሆንኩት። ሌላ ቀን በትክክል ቢሮ እንገናኝና እዛው ገንዘቡን ትሰጠኛለህ። ምንም ችግር የለውም። ያው እኔም ቤት አመጣጤ ያው የሥራ ጉዳይ እስከሆነ ድረስ ቤት አይመጣምና አመጣጤ ቤት ያው አንደኛ ይሄ በአለመታወቃችንን ምናምን ለማጥበብም ነው ብዙ ነገሮችንም ለመነጋገር ነው በዛውና እስቲ እንደው ስለአንቺ ቤተሰቦችስ ይሄ ጓደኛዬ ስላልሽው ሰውም እስቲ ንገሪኝ። አለኝ አንድ ያው ቤተሰብ በላቸው ያው አለ እዚህ የሚያጽናናኝ የሚመጣ ሰው አለና ያው ከሱ ጋር ነው አሁን አብረን የምንሰራው። ጓደኛውም አለ የሱ አሁን ላይ እንኳን ለየብቻ ሆነናል። በፊት ከሱ ጋር አብሮ ነበር የሚሰሩት። ለምንድን ነው ያው ከሱ ጋር ነው የሚግባቡት ከኔ ጋር ብዙም ስለማንግባባ እኔ ለብቻዬ ያስኩት የሱን ድርሻ የሆኑትን ነገሮች። መልካም ያው አንቺስ እንዴት ነው ታዲያ ስራውን አሁን ለምደሽዋል ትችላለሽ? አዎ ለምጄዋለሁ። እሱ ሞተ እንጂ የቆመ ሰው እኮ ምንም አይሆንም። ጥሎኝ ሄደ ብቻዬን በሚለው ነው እንጂ ቢኖር ደስ ይለኝ ነበር። ደስ ይላል ቢኖርማ ብዙ ነገር ነበርና እስቲ እንደው የሱ ሀብት ነው ዛሬ አንቀባሮ የሚያኖረኝና ቢኖርና እሱ ቢኖርበት በሀብቱ ቢደሰትበት የለፋበትን ቢጠቀምበት ደስ ይል ነበር። ደስ ይል ነበር። እንደው በምን ምክንያት ነው የሞተው ግን እስቲ የሞተበት ምክንያት ንገሪኝ። የሞተበት ምክንያት እኔም በጣም ነው ግራ የሚያጋባኝ። እኔ አልተጣላንም፣ ምን እንዳደረኩት አላውቅም። አብረን ተጫውተን ራት በልተን ማታ ተኝተን ሳየው ታንቋል። ምን ሌላ ሰው ጥቃት ሊያደርስበት ይችላል ብለሽ አላሰብሽም? ሌላ ሰው ማን ያደርስበታል? የኛ ጥላት ማንም የለም። እንዴት ያው ከስራ አንፃር ከብዙ ነገር አንፃር መታነቅ ያው ሰው እኮ መግደል ከፈለገ ብዙ ነገር ማድረግ ይችላል። ግን ቤት ውስጥ እንዴት ነው ሊያንቁት የሚችሉት ነው ጥያቄው። አይ ምን ይታወቃል ወንጀለኛ እኮ ዞሮ ስለክ በዶክተሮችም ተመራ ተደርጎለታል። ፖሊስም ማሻራ ምናምን አይቷል። ምንም ነገር እንደሌለ ተናግሯል። ልክ ነሽ ሊሆን ይችላል። ግን ደግሞ እዚህ ጋር አንድ ነገር ማወቅ ያለብሽ ያው አንድ ሰው ሲታነቅ ብዙ ነገሮች አሉ አይደል? ራሱን ሲያጠፋ ማለት ብዙ ነገሮች አሉ። ዝም ብሎ ተነስቶ የሰው ልጅ ከመሬት ተነስቶ ራሱን አያጠፋም። ያ ግን ያው እሱ ራሱን ያጠፋበት ምክንያት ምንም ሊገባንም አልቻለም። እኮ አንደኛ ተስፋ የሚያስቆርጠው ነገር የለም። እሱ ተስፋ ያስቆርጠ ያለው ነገር የለም አይደል? በህይወቱ በጣም ደስተኛ እንደሆነ ነው ማውቀው እኔ። አዎ በጣም አሪፍ። እሱ እንደዛ ደስተኛ ከሆነ ከዛን ደግሞ ሌላ ነገር እንትን የሚለው ነገር ከሌለ እንዴት ራሱን ሊያጠፋ ይችላል ብለሽ አሰብሽ? ስለክ እንዴት ሰው ይገለዋል ብዬ አስባለሁ። ምክንያቱም ያው ራሱን ያጠፋው ብዬ ስል ታንቆ አይቻለሁ። ተረጋግጠኝ። አንደኛ አሁን አንቺም ከሱ ጋር የነበርሽው አንቺ ብቻ ነሽ አይደል? ቤት ውስጥ ሌላ ሰው የለም አይደል? ሰራተኛ አለች እኮ። ስለዚህ አሁን ይህ ነገር ወደ ማለት የሆነ ነገር ያለ አይመስልሽም? አልገባኝም። አንቺ ነሽ የገደልሽው እያልከኝ ነው? እኔ እንደዛ አልወጣኝም። አንቺ ነሽ ያልሽው እንደዛ ማለቴ ማለት ፈልገክ ነው? አልተግባባንም። አይ ትንሽ ወሰብሰብ ያለ ነገር ስላለው እኮ ምንም ሲጀመር በመጀመሪያ ደረጃ ለአንተ ይሄን ያክል ማስረዳት የለብኝም። እንደ ቤተሰብና እንደ ጓደኛ እንደ ማንኛውም ሰው እንዴት ሞተ ብለህ ስጠይቀኝ እኔ ነገርኩክ። ይሄንን ጥያቄ ለኔ ማቅረብ አትችልም። ሲቀጥል ደግሞ እንዴት ማለት አትችልም? ማነህ ካንተ? ስለዚህ እዚህ ጋር ፖሊስ ይዞት ነበረ፣ ሐኪሞች ይዘውት ነበረ። ተጣርቶ የተለቀቀ ነገር ነው።
ስለዚህ አሁን አንተ መተክ እንደዚህ ካልሆነ ምን ችግር አለው ማለት ብጠይቅሽ ምን ችግር አለ? ጠየከኝ እኮ መለስኩልክ እኮ ታዲያ ትክክለኛው ነገር አይደለም እየመለስኩልኝ። እንዴት ራሱን ሊያጠፋ ቻለ እያልከኝ ነው? ሰውን የገደለው ብለህ ካሰብክ እንዴት ነው ራሱን ሊያጠፋ ይችላል ብለህ ማታስበው? አይ እንግዲህ ጠዋት ማታ ተኝቶ ለጠዋት ስራ የቀጠረ ሰው ሌላ የሚያስጨንቀው ጉዳይ የሌለ ሰው ደውሎ ሞታለሁ ብሎ ከይሞትም ኖርማል መሞትና በህመም ምክንያት መሞትና በታንቆ መሞት አንድ አይነት አይደለም። ይለያያል። ምን አርጊ እያልከኝ ነው? ምን አርጊ ሳይሆን ይሄን ነገር በደንብ ለማጥራት ሞክረሻል። እኔ ምንም ማጣራት አልፈልግም። ምክንያቱም እቤት ውስጥ እኔ አለውኝ። እኔ ሳልኖር ቢሞት ኦኬ ይሄ ሰውዬ ላይ ምን ሆኖ ይሆን የሚል ሐሳብ ይኖረኛል። አሁን ግን ምንም አይነት ሐሳብ የለኝም። ምንም በቃ እግዚአብሔር ፈጠረው፣ እግዚአብሔር ወሰደው፣ አለቀ በቃ። ነፍሱን ይማር። ምናልባት ሰውስ ቢሆን የወሰደው ከዚህ በላይ ሌላ ጥያቄ ካለክ በጣም ሰራተኛዋ አለች አሁን ምናልባት ሰራተኛዋ ተመላላሽ ስለብቻለሁ ነችኛዋ እንዴት እንደሄደች እንዴት እንደሆነ ምናምን አላውቅም። ግን እንዴት አታውቂም? ቤትሽ ውስጥ የነበረች ሰራተኛ እንዴት አታውቂም? ስለ ቤትሽ ስለነበረች ሰራተኛ እኔ መቼ እንደሄደችና እንዴት እንደወጣች አላውቅም። እኔ ውጪ አላልኳትም። ግን ለምን አልገባም። እንዴት አታውቂም? የት ነው ያለችው? እሺ እኔ በምን አውቃለሁ? ስልኳስ ብዬ ደግሞ ገረድ ልጠብቅ እንዴ? እኔ ራሴን በጣም ክብሬን የጠበቅኩ ሰው ነኝ። ተረዳከኝ? በጣም ብዙ ቢዝነሶችን ማንቀሳቀስ ሰው ነኝ አሁን ላይና ስለዚህ የዚህን ያክል ከገረድ ጋር ይሄን ያክል ንክኪ የለኝም። በጣም ይገርም። ይሄን ያህልም ሰው እንደምትንቂ አላውቅምና ንቀት አይደለም ግን ሰው ቦታው ነው ቦታዋ ነው። ሰራተኛ ነች ከገረድ ሌላ አዲስም አላት ካላት እኔ ማውቀው እንግዲህ ሰራተኛ አጋዥ ብዙ ነገር ይባላል። ገረድ ማለት ትንሽ ማለት ይሄ እኔ አልወደውም፣ መጠቀምም ደስ አይለኝም ስለማልወደው ማለት ነው። ሻው ምን አድርጊ እያልከኝ ነው? አልገባኝም እኮ እስካሁን እያወራክ ያለከው ነገር። አሁን የማወራሽ ነገር ይኸውልሽ አንድ ስለ ባለቤትሽ አሟሟት ትክክለኛውን መረጃ እንድትነግሪኝ ነው። እኔ እኮ የምታውቀው መረጃ ካለ ካንተ ወይ ንገረኝ። ሁለተኛ ልንገርሽ ስሚ፣ ሁለተኛ ደግሞ ስራ ፈት ነገር ነው። በእናትህ ስራ ፈት ነህ? ስራ ቢኖርክ ማለት እኔ ለስራ ነው የመጣሁት። ይኸውልሽ ሌላ ነገር እንትን አትበይ ማለት ጭራሽ እንደዚህ ምናምን ብለክ እየሰነዘርክብኝ እንዳይሆን በገዛ ቤቴ ይኸውልሽ አክብሬክ ነው እኮ እያወራሁ። እኔም በስነ ስርዓት አክብሬክ ነው እያወራሁ። እኔም አክብሬሽ ነው እያወራሁ ያለሁት። በቃ ክብር ካልወደድክ ደግሞ ቤቱን ለቅቅ መውጣት ነው። በስነ ስርዓት አክብሬሽ ነው እያወራሁሽ ያለሁት። ክብራብሽ። እሺ ያው ምንድን ነው የፈለከው? ይኸውልሽ አንድ ነገር እየነገርኩሽ ነው። አሁንም ቢሆን በስነ ስርዓት እንትን በይ አናግሪ። እሺ ማውራሽ ነገር በስነ ስርዓት አናግሪ። እሺ ይኸውልህ ምንድን ነው የምትፈልገው? ማወቅ አንድ ባለቤትሽ በእስኪ እሱን ነገር ልትተወው ትችላለህ ከኔ ወንድም። ሁለተኛ ይሄ ጓደኛ የምትይው ሰው እንዴት እንደተዋወቃችሁ እንዴት እንደተገናኛችሁ። ጓደኛ እንዴት አንተ እኔን እንድትተዋወቅ ልክ እንደማንኛውም ሰው ነው ያወቅኩት። እንዴት ነው ያወቅሽ? እንደማንኛውም ሰው ነው ያወቅኩት። በቃ እኮ ምን አይነት ግንኙነት ነው ያላችሁ? እሱ ነው የሚያግዘኝ፣ እሱ ነው ከጎን ያለው፣ እሱ ነው የሚያጽናናኝ ትያለሽ። ጓደኛ ሲሆን እኮ ብዙ ነገር ያደርግልሃል። ከዛስ የዘለለ ነገር የላችሁ? የለንም። እርግጠኛ ነሽ? ሊኖረንም አይችልም። እርግጠኛ ነሽ? ማስረጃ ቢኖረኝስ? ምን ይኖርካል? ምንም አይነት ማስረጃ እንደማይኖርክ ስለማውቅ እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ነኝ ከሆቴል እየወጣሁኝ የተነሳሁት ፎቶ ነኝ። እኔ ወንድም ስራዬ ምንድነው ይሄ? ማን ይላክልክ? አንተ ከብድሮ ከእኔ ህይወት ውስጥ ገብተህ እየተፈተነ ነኝ ነገርሻለሁ። እኔ በማስረጃ ብያለሁ። መጀመሪያ መቀናውኛል ሲጀመር በማስረጃ ነው ለስራ አልመጣክም። እኔ ወንድም አይመለከትህም ስለኛ ህይወት። በቃ ባለቤቴ በህይወት የለም። ከሌላ ሰው ጋር የፈለኩትን ነገር ማድረግ እችላለሁ። ይሄ ነገር እኮ አሁን አይደለም እኮ ባለቤትሽ በህይወት እያለ የተነሳሽው ይሄ የተነሳሽው ፎቶ ነው። በቃ እሰይ ምን አገባክ? ምን አገባህ? አዎ ምን አገባክ እንዴ? ምንም አያገባኝም ማለት እንዴ? እሺ አንተ ህይወት ውስጥ ይሄ ምንድን ይጨምርልክ ነገር? ይኸውልሽ አንድና አንድ የምጠይቅሽን ጥያቄ በስነ ስርዓት ማትመልሽ ከሆነ ጆሮሽን ይዤ ነው የሚሄደው። የት ይሄ እኮ ፖሊስ አጣርቶት ምናምን ያለቀ ነገር ነው። አንተ ምን ልታመጣ አትችልም። አንቺማ በገንዘብሽ ሸፋፍነሽ ማለፍሽ ነው አይደል?
እሺ አንተስ ምንድን ነው የምትፈልገው? ምን ያክል ገንዘብ ነው የምትፈልገው? የፈለከውን ገንዘብ ልሰጥህ እችላለሁ፣ ወይም ትልቅ የንግድ ሱቅ ልሰጥህ እችላለሁ። ምንድን ነው የምትፈልገው? እኔ ይኸውልሽ ገንዘብም ምንም አልፈልግም። ምንም ካልፈለክ ደግሞ ቤት ይለቀህ ውጣ። ካንቺ ግን የምፈልገው መረጃ አለ። ገባሽ? ይሄንን መረጃ የማትናገሪ ከሆነ ሌላ ነገር ውስጥ ነው ከኔ ጋር የምትገቢ። ራሴ በጣም ያው በበየራ ደከምከኝ። ይኸውልሽ በአግባቡ እያናገርኩሽ ነው። ሻይ ቡና ምን ይምጣልክ? በጣም እየቀለድኩኝ አይደለም አንቺ በስነ ስርዓት እያናገርኩሽ ነው ያለሁት። እና እኔ እየቀለድኩ ይመስልካል? በገዛ ቤቴ መጠቅ እያስፈራራከኝ ማን ነው እየቀለደ ያለው? እንዴት ነው የሚያደርግሽ አንቺ? እንዴት ነው የሚያደርግሽ? እንዳትነካኝ። ስነ ስርዓት ያዝ። ዝም ብለህ ይኸውልሽ ነግሬሻለሁ። ስነ ስርዓት ግን ያዝ። አርፈሽ ይኸውልሽ በስነ ስርዓት ተናገሪ። ጭራሽ እኔ ላይ እንትን ትያለሽ እንዴ? እሺ አሁን ምን ዝም በመሰለሽ እንዲያጠፋሽ የሰው ህይወት እኮ ነው። ማን ነው ያጠፋው? የሰው ራስሽ አንቺና ያ ጓደኛሽ። ይኸውልህ እኔ ምን ማወቅና ምን እንደምትፈልግ አላውቅም፣ ግን እኔ አንተ የምትላሰው አይደለም። ራስሽ ነሽ ለባልሽ መሞት ምክንያት ራስሽ ነሽ። አይደለም ራስሽ ነሽ የገደልሽው። ደግሞ እኔ አይደለሁም። ራስሽ ነሽ። እንዴት አወቅ? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እኔ ያለ መረጃ ማውራ መስሎሽ ከሆነ ነግሬሻለሁ። እያንዳንዱ ነገር እንድትናገሪኝ። አይ ጠራ ከቤት ይውጣልኝ። ፖሊስ ሳልጠራ? እኔ ማን እንደሆንኩ አውቀሽ? እኔ ማንንም ምን አገባኝ? እኔ ስላንተ እኮ እየነገርኩሽ ነው። በስነ ስርዓት እኮ ምንድነው የምትፈልገው? የምፈልገውንማ ነገርኩሽ። እንዴት አድርጋችሁ ነው የገደላችሁት? ማንን? ባልሽን። ባሌን አልገደልኩም። ስታይኝ ባሌን የምገል ጅል እመስልሃለሁ እንዴ? ነግሬሻለሁ። እኔ እየቀለድኩ አይደለም፣ በአግባቡ ነው። እኔም እየቀለድኩ አይደለም እኮ አልገደልኩትም። እና ከባልሽ ውጪ እንደዚህ አሽሽ ገዳሚ እያልሽ ከዛና እሱን ፎቶ አታሳየኝ። ምናልባት ባሌ ከሞተ በኋላ እኮ ይሆናል እሱ ነገር ይሆናል። በፍጹም እኔ ባልሆነ መረጃ አንቺን አልከስሽም። ገባሽ? ባልሆነ ነገር አንቺንም አልናገርሽ። እሺ ምንድነው ያደረጋችሁ? ተናገሪ። ምንም አላደረኩም። ተናገሪ። የነገርኩሽ እንዳትነካኝ። ተናገሪ። ነገርኩሽ። እሺ ስነ ስርዓት ክነስ። ሁሉንም ነገር ነግርካለሁ እኮ ተናገሪ። ሌላ ነገር አወራለሁ የምትይ ከሆነ ይኸውልሽ ነግሬሻለሁ። ከዚህ በኋላ ጫፊ እንዳትነካኝ። ይኸው አስፈላጊ ከሆነ ይኸውልሽ ምንም ነገር ከማድረግ ወደ ኋላ አይደለም እኮ ረፍ። ጫፊ እንዳትነካኝ። እያንዳንዱ ነገር እንድትናገሪ ነው ፈልኩ። ምንድነው ማወቅ የምትፈልገው? እንዴት አድርጋችሁ እቅድ አወጣችሁ እንደገደላችሁት ባል? ምንም አይነት እቅድ አላወጣንም። በቃ እኔና አሁን ያለው ባለቤቴ በጣም ደስተኛ ስለሆንን እሱ ከኛ ህይወት መውጣት እንዳለበት ተሰማን፣ ገደል ነው። በቃ አዲስ ነገር የለውም እኮ። ባልሽ እያለ በባልሽ ላይ ሌላ ሰው ደረበሽ፣ ድጋሚ እሱን ማስወገድ። እንዴት አስቻለሽ? እንዴት ባልሽ ላይ በቃ አስቻለኝ። ከልጅነቴ ጀምሮ ነው ማውቀው። ደግሞ ታይልሽ አይደል? ይኸውልሽ በንቀት እንድትመልሽልኝ አለ። በአግባቡ ተናገር። እያንዳንዱ ነገር ነግሬሻለሁ። እንዳትነካኝ ድጋሚ በፈጠረ ካምላክ። በጣም ያመመኝ ነው። በቃ ስነ ስርዓት ግን ያዝ። እኔ እንደገደልኩት ነው ማወቅ የምትፈልገው? እኔ ነኝ የገደልኩት እኮ። እንዴት አድርጋችሁ ነው የገደላችሁት? እኔ እስር ቤት ብገባ በሳምንት እወጣለሁ። ምንም አታመጣ። እሱማ ፉከራችሁ ነው። ሁሌ ያው በገንዘብ የሚደለሉትን በገንዘብ ደልላችሁ ትወጣላችሁ አይደል? አዎ። ግን መቼም እንደማትወጪ ደግሞ ልነግርሽ ነው። እሱን እናያለን። ልክ እናንተ በገንዘብ የምታዟቸው እንዳሉ ሁሉ ደግሞ ለህሊናቸው ብለው የሚሰሩም አሉ። ገንዘብ የማይገዛው ማንንም የለም። ነግሬሻለሁ። ከኔ አሁን አንድ አታመልጭ። ማንም አይደርስልሽም። ውጭም አሉ ሰዎች። እሺ አሁን ምን አድርጊ ነው የምትለኝ? ተናገሪ። እያንዳንዱ ነገር ተናገሪ። እኔ ነኝ የገደልኩት። ኦኬ እሺ አመንኩ። እንዴት አድርገሽ ነው የገደልሽው? በቃ በትራስ አፍኜ ነው የገደልኩት። በትራስ አፍኜ ነው የገደልኩት። እኔ አይደለም የገደልኩት። ያሁኑ ባለቤቴ ነው የገደለው። እኔ ባሌን የመግደል ምንም አይነት አቅም የለኝም። በቃ ያሁኑ ባለቤቴ ተስማማን። ማታ ላይ ሲጀመር እቤት አብረን ካሁኑ ባለቤቴ ጋር ተኝተን አየን። ከዛ ሲመጣ ሌላ ምንም አማራጭ የለንም ነበር። እሱን የመግደል አማራጭ ብቻ ስለነበረ ገደልን። ተስማምታችሁ ገደላችሁ። እሺ አሁን ምንም አይመስልሽም አንቺ እንደዚህ ስታወሪ? ይኸውልህ ጥሩ ነገር ነው የሰራሁት እያልኩ አይደለም፣ ግን ህይወት ውስጥ መወገድ ያለበት ሰው ነበረ። እሱን ሰው አሰጎድኩኝ በቃ። እሺ ጓደኛውንስ ምን መጥቶሽ ጠይቅሽ ምንድን ነው ያልሽው? ምንም አላልኩት። ምን አልኩት? ሰራተኛዋስ የት እንደሄደች አታውቂም? አላውቅም። አለማወቅሽም ጥሩ ነው። ሰራተኛዋ ናት ማለት ነው የሁሉ ግድ ማውራት የጀመረችው። ኦኬ
ችግር የለውም። ሰራተኛዋ ከየት አይታ ሲጀምር የምታወራው? ያው ቤት ውስጥ አይደለች ምናልባት ካየች ብዬ ነው። ስለዚህ ይህንን ሁሉ ነገር አድርገሽ አንቺ አቀነባብረሽ ያባልሽ ገደለው ማለት ነው። ነገርኩህ ከአንድ ጊዜ ሰማህ አይደል? እሺ ለምን እንደምደጋገምብኝ? ይኸውልሽ እያናገርኩሽ ያለሁት እኮ ስለ ዝንብ ግድያ አይደለም። እሺ ምን ላድርግ? ባልሽን እኮ አንቺ ነሽ ነፍሱን ልመልሰው? ምን ትመልሺዋለሽ? ራስሽ ገለሽ እኮ ታዲያ ምን ላድርግልኝ? በቃ አሁን አንድ ነገር ነው የምነግርሽ። አሁን የአሁኑን ጓደኛሽን ደውለሽ ጠሩ። ለምን? እሱ እዚህ እያንዳንዱ ነገር ይኸውልሽ እያንዳንዱ እሱ ጋር በድብቅ ካሜራ ተቀርጸሻል። እያወራሽ እንዳለ ያምካል እንዴ? ስነ ስርዓት የለከም? በሙሉ ያወራሽው ነገር እያንዳንዱ ማለት ይኸውልህ አንድ ነገር አደርጋለሁ ብትል እመነኝ አንድ ቀን አታድርም። እንኳን አንተ ቤተሰቦችህ እንደማይኖሩ ወቅ ነግሬሻለሁ። በቃ አሁን ምን የምትፈልገው ነገር ታይምሩካል? ውጣልኝ በፈጠረክ አምላክ። ወዴትም አልወጣም እኔ። አሁን ደውይለት፣ ቶሎ ደውይለት። አይ የምትይ ከሆነ ግን ነግሬሻለሁ። ይኸውልህ እኔ በገንዘቤ በደንብ ነግሬሻለሁ። ደውይለት፣ አሁን ደውይለትና ጥሪው። ምን ልታረገው? ምን ማድረግ እንዳለብኝ እኔ አውቃለሁ። አንቺ ለስራ የሚፈልግ ሰው መጥቷል ብለሽ ደውይና ጥሪው። አንድ ነገር ሌላ ነገር አወራለሁ። ለምንድን ነው የምጠራው? ለምንድን ነው የምጠራው? ጥያቄ ለምንድን ነው የምጠራው? እኔ ስለምፈልገው ያንቺ አንድ ተባባሪም ስለሆነ አሁንኑ ደውይለትና ጥሪው። ቶሎ በይ ቶሎ በይ። ምንም ንግግር አልፈልግም። ነግሬሻለሁ። ከኔ ሰማክ እኮ የምትፈልገው ነገር ሌላ ሰው ምን ያደርጋል? እሱንም እፈልገዋለሁ። በቃ ደውይና አሁንኑ ጥሪው። አልጠራውም። ጥሪው አይደል እንዴ የምልሽ? ጥሪው። እሺ እንዳትነካኝ፣ እጠራዋለሁ እኮ ታዲያ ደውይና ጥሪው።